በስኪልስ ኤዱኬሽናል ፕላትፎርም ሙሉ በሙሉ የምንሰጣቸው ትሬኒንጎች ቴክኖሎጂ ቤዝድ የሆኑ ፍሮም ስክራች አብሶሉት ኮርስ ከሚለው ጀምረን እስከ አድቫንስድ ዌብሳይት ዴቨሎፕመንት ቴክኖሎጂስ ድረስ ለ6 ወር በሚቆይ ጊዜ ትሬኒንግ የሚሰጥ ኤዱኬሽናል ፕላትፎርም ነው። በግሩፕ ሌቭል ወይንም ደግሞ በፐርሰናል ሌቭል የምናስተምራቸው ትሬኒንጎች ዋናው የምንሰጠው ሰርቪስ የፉል ስታክ ዌብሳይት ዴቨሎፕመንት ትሬኒንግ ነው። በዚህኛው ዙር ለሴቶችና ለሃይስኩል ተማሪዎች ለ30 ለሚሆኑ ተማሪዎች ፍሪ ስኮላርሺፕ አዋርድ እናደርግ። ለስድስተኛ ዙር የፉል ስታክ ዌብሳይት ዴቨሎፕመንት ትሬኒንግ አንዳንድ መረጃዎችን ሰጣችኋለሁ። በሳምንት 3 ቀን ነው ትሬኒንጉ የሚቆየው። ከምሽቱ 2 ሰዓት በኋላ ነው ትሬኒንጉ ፕሮቫይድ የሚደረግ። ሙሉ በሙሉ ላይቭ መሆኑ ነው። የትኛውም ዓለም ላይ ሆናችሁ ለምታመለክቱ በዚህኛው ዙር በስድስተኛው ዙር ለምታመለክቱ 35% ዲስካውንት አድርገናል ማለት ነው። ምን አይነት ሰዎች ማመልከት ይችላሉ? anyone who is interested to become software programmer ይችላል። ፕሮግራመር ለመሆን በሪኮመንዴሽን የሚሆን አይመስለኝም። which one is the best programming language to learn ብሎ ለሚጠይቀው would you give them your answer? ምን ልትሰሩበት ነው ብዬ ነው የምጠይቃቸው። መጀመሪያ ፓይተን እና ጃቫስክሪፕት ናቸው ገበያ ላይ በደንብ ያሉ። በምትጠቀምበት ሰዓት ላይ እንዴት ነው የምትጠቀመው ነው እንጂ ከመዶሻ እና ከመጋዝ ምርጡ የት ነው አይባልም። ሁለቱም የራሳቸው አገልግሎት አላቸው። ዌብ ስኪልስ በጣም ከጠበቅኩት በላይ ነበር ለእኔ። አሚራ ወል እባላለሁ። ሃይስኩል 10ኛ ክፍል ተማሪ ነኝ። what did you gain from ዋቢ ስኪልስ? ዌብ ስኪልስ በጣም ብዙ ነገር አግኝተናል። ላይክ እንደ ፋሚሊ ነው የነበረው ቆይታም። ሁሉም ነገር በከበደን ሰዓት መጠየቅ የምንችልበት አሪፍ ነገር አግኝቻለሁ። በመሀል ላይ ለምንድን ነው ብዙ ሰው ድሮፕ አውት የሚያደርግ? የሆነን ነገር ስንጀምር በአላማ ነው መጀመሪያ ያለብን። ፍሪ ታይም ስላገኘን የሆነ ሰው ሲሰራ ስላየን ምናምን ነገር አይደለም። ከጀመርን በኋላ ደግሞ ከብደን ምናምን ለምን እንደጀመረ ማሰብ አለብን። አላማ ያለው ሰው የሆነ ነገር ከጀመረ በኋላ ሊተው አይችልም። ሞቲቬሽን ያስጀምራል እንጂ አያስጨርስ። ቀለል አድርገው እንዲወስዱት ነው እኔ እንትን የምላቸው። እኔ ስከተለው በነበረው መንገድ ማለት። ፕሮግራሚንግ ግን ከባድ አድርጎ አለማሰብ አሪፍ ነው ብዬ አስባለሁ። ቀለል አድርጎ እንደ ጨዋታ ነገር እያደረጉ ቢማሩ አሪፍ ነው ላለው። ዳግም መኮንን እባላለሁ። የሶፍትዌር ኢንጂነሪንግ ባለሙያ ነኝ። ለጉጉት ፖድካስት ላይ ነው ብዙ ሰው ሊያቀኝ የሚችለው። የሆነ ፉሊ ፍሌጅድ የሆነ ስራን የሚሰራ ፕሮግራመር የሆንክበትን የጀመርክበት ትክክለኛ ፕሮግራመር የሆንክበትን ጊዜ ንገረኝ። ትንሽ ሊከብድ ይችላል። አሁን ኤግዛክት ልክ ከዚህ ጋር ነው በጣም በቃ ፕሮግራመር መሆን የጀመርኩት ማለት ሊከብድ ይችላል። በፕራክቲስ የሚመጣ ነገር ነው። የሆነ ኮንፊደንስ ትንሽ የጨመረና በደንብ አንደርስታንድ እያደረክ የመጣኸው የሚለው ፓርት ከሆነ ሳሙዌር አራውንድ 3ኛ ዓመት ላይ ምናምን ምን እንደሚመስል ፊልዱ ምን አይነት ነገሮች እንዳሉ አንደርስታንድ አድርጌ ያው እነሱን ነገሮች እየሰራው ነበር። ዌብ ስኪል ለኔ ስሜ የዋን ወርቅ ይባላል። የአርት ዩኒቨርሲቲ ሰከንድ ይር ኢንፎርሜሽን ሲስተም ተማሪ ነኝ። ዌብ ስኪል የተዋወቅኩበት ሪኮሜንዴሽን ነው እና ጆይን ያደረጉት በዛ መንገድ ነው። what did you gain from ዋቢ ስኪልስ? ኤክስፔክት ካደረጉት በላይ ስፔሻሊ ከአንተ ጋር የነበረ ኢንተራክሽን በጣም ኤክስፔክት ካደረጉት በላይ ነው ማለት የምታስተምርበት ሌቭል HTML ስንጀምር CSSን ጃቫ እያለን ከዛ ወደ ባክ ስንሄድ በጣም ብዙ ነገሮችን ነበር። በጣም ነበር ሰፖርት ስታደርገን ነበር። ዌብ ስኪልን አላውቅም፣ ቃላት የለኝም ለማመስገን ማለት ነው። ፓሽኑ ኖሮክ እውቀቱ ሳይኖርክ ግን እውቀት እንዲኖርክ ማለት በሁለት መንገድ እንድትሳል የሚያደርግክ ጥሩ ስኩል። በመሀል ላይ ለምንድን ነው ብዙ ሰው ድሮፕ አውት የሚያደርግ? ስንገባ የምፈልግ ይመስለናል። ዌብሳይት ዲቨሎፕ ሲደረግ የአካውንት ጉግል አካውንት ስናይ ኦንላይን ሾፒንግ ሞቲቬት ሆነ እንገባና ከዛ ወደ ትምህርቶች ስንገባ የሆነ እንትን ይላል ያዝ ያደርጋል እና ያዝ የሚያደርገንን ነገር ፕራክቲስ ማድረግን ከብደን ምን አጨናንቀኝ በሚባል ተበብ የሚወጣ ተማሪ ይኖራል። ፍሮንቱን ካወቀ በኋላ ባኩ ላይ ደግሞ በቃ ፍሮንቲን ዲቨሎፐር ኮንኪ በቂ ነው ባኩ የሚያደርግልኛል ብሎም የሚወጣ ተማሪ ይኖራል። ለሚመጡት ተማሪዎች ደግሞ ምን ምክር አለሽ? ኢንተረስትድ መሆን አለብን ብዬ አስባለሁ። አንድ ነገር ስንጀምረው ሞቲቬት ስለሆነ ሳይሆን ኢንተረስቱ ስላለን በዚህ መንገድ መቀጠል ፈልጋለሁ ወይ ብለን ስላሰብን መሆን አለበት ብዬ አስባለሁ። I call myself a creative developer. I have a podcast called Dagmai Babi Podcast. how do you see the current programming world? I mean የፕሮግራሚንግን ብቻ ቴይለር አድርገን ምን አይነት እንቅስቃሴ ላይ ነው ያለ ነው ማለት ይችላል? Anything related to AI በጣም ፕሮግረስ እያደረገ ነው። Sure, AI will definitely ብዙ ስራዎችን replace ሊያደርግ ይችላል። Programming mindset የሚባለው ነገር አለ, which is stop competing with AI. Focus on yourself. Programming mindseትን develop ለማድረግ ሞክሩ። በጣም incredible የሆኑ ሰዎች who are extremely creative at problem solving, who are brilliant people ምናምን, those people are going to have their jobs. OpenAI በጣም ብዙ ሶፍትዌር ዴቨሎፐሮችን ከሚቀጥሩ ካምፓኒዎች መካከል አንዱ ነው። ሁሌ እንደማያውቀው ለመሆን ነው ቴክኖሎጂ ላይ። የሆነ ሰዓት ተስፋ መቁረጥ ተሰምቶ ምናምን ያልክበት ጊዜ ካለ? እሱማ በየሳምንቱ ነው ብቶ የምትለው። አንዳንድ ፕሮጀክቶች ላይ በጣም አላሚያዞር ነገር ሊያጋጥም ይችላል። ያው ፍረስትሬሽንን ማኔጅ ማድረግ ነው። በጣም ፍረስትሬቲንግ ነው ስራው። ታግሰህ አንዳንድ ነገሮችን ማንበብ ማየት ይጠይቃል። አይ ቲንክ እሱ ነው። what kind of advice would you give ከዜሮ ለሚመጡ ሰዎች? no any prior tech knowledge? Awesome. ዛሬ
this moment decide አድርገን ጎበዝ መሆን እፈልጋለሁ መማር እፈልጋለሁ ብለን ያሰብንበት ሞመንት ጀምሮ በትክክል ከተማርን አይናችንን ከኮምፒቲሽኑ እንዳለ አዙረን የራሳችን ስኪል ላይ የራሳችን እውቀት ላይ ሊትራሊ ፎከስ አድርገን ፕሮጀክቶችን ቢልድ እያደረግን ነገሮችን እያነበብን አንደርስታንድ እያደረግን በትክክል በተለይ ቤዚክስ በትክክል አንደርስታንድ እያደረግን ስንሄድ እኛ ራሳችን አስ ፐርሰን ወይም አስ ዴቨሎፐር በጣም ጎበዝ ዴቨሎፐር እየሆንን ነው እየሄድን ያለ ነው። when you build projects when you learn ነገሮችን you should do it በፕሮጀክት ቢልዲንግ ያለ ቢልዲንግ ፕሮጀክትስ there is no way you can see ምን ያክል ተምረናል ምን ያክል አልተማርኩም ምን ይከብደኛል ምን አይከብደኝም የሚለውን ነገር so build as many projects as you can ለኮሚኒቲዎች አሳዩ ለጓደኞቻችሁ ለቤተሰቦቻችሁ show them እነዚህ አይነት ነገሮችን showcase that project ለሰው አሳዩ you got this go for this ትክክለኛ ፕሮጀክት ብለህ ለመጀመሪያ ጊዜ የሰራው ፕሮጀክት ባይ ዮርሰልፍ ምን ነበር? ካምፓስ እያለን የሰራ ነው። ካምፓስ ኮኔክት የሚባለው አልሚናይ ተማሪዎች አሁን ያሉ ተማሪዎችን አስተማሪዎች የሚለቁት ፖስቶችን ጃብ ፖስቶች ይኖራሉ፣ የክላስ ውስጥ ማኔጅመንት ይኖራሉ። የወጡት ተማሪዎች ላልወጡት ከዛ አስተማሪዎቹ እና ተማሪዎቹ እንዲሁም ማኔጅ የሚደራረጉበት ሜካኒዝም ነበረ ለመስራት የሞከርነው። ከስክራች ነበረ ለመስራት የሞከርነው። ሁሉንም ነገር በጣም ብዙ ስኪል ሰጥቶናል። በጣም ብዙ ነገሮችን አንደርስታንድ እንድናደርግ ረድቶናል። ስለዚህ አይ ቲንክ ዳት ውድ ቢ ዋን ኦፍ ዘ ፈርስት ፕሮጀክትስ። እኔ ሙሉ በሙሉ ጥሩ ፕሮጀክት ነው። ዴሊቨርም ተደርጓል፣ አልቆ ፕሬዘንት ተደርጓል ለግቢው። ያው ወደ ስራ አልገባም፣ በተማሪ አይን ስላየ ነው የዛኔ። አሁን ስታየው ትንሽ የሚቀሩት ነገሮች እንዳሉ ትረዳለህ። ግን በዛ የነበረው በቃ ለእኔ ዳወዝ ማይልስቶን በደንብ አንድ ፕሮጀክት ሰርተን ከመጀመሪያው ጀምሮ ከዲዛይኒንግ ፌዝ ጀምሮ ከኮንሰፕት ጀምሮ እስከ መጨረሻ ኤክስኪዩት ተደርጎ መሬት ላይ መታየት የሚችል ነገር ለመስራት እንደምንችል ያወቅኩት በዛን ሰዓት ላይ ነው። እና ምን አይነት ችግሮች ሊያጋጥሙ እንደሚችሉ እንደዚህ አይነት ነገሮች ስትሰራ ዲዛይን ላይ ምን መጠንቀቅ እንዳለብህ የመጀመሪያዎቹን ትምህርቶች ያገኙት በዛ ፕሮጀክት ላይ ነው። ምን ነበረ ስሜቱ? እንዴት ተሰምቶ ነበር? እኔ አስታውሷለሁ ለመጀመሪያ ጊዜ ሶፍትዌር ኢንጂነሪንግ ተምሬ 3ኛ ዓመት ስደርስ ነው ፕሮጀክት መስራት የጀመርኩት። እስከዛ ድረስ እንዴት ራሱ እንደደረስኩ ፈጣሪ ወቀው ፕሮጀክት ሳልሰራ ማለት ነው። የመጀመሪያ የሰራሁት አንድሮይድ አፕሊኬሽን ነው። I was interested with mobile apps ምናምን ካልኩሌተር ነው የሰራሁት። I still remember the feeling በዛን ሰዓት የተሰማኝና እንዴት ነበረ የተሰማ? ለመጀመሪያ ጊዜ አሁን ምንም አይነት ፍሬምወርክ ወር ላይብራሪ የሚባለውን ነገር አታውቅም። ኤቭሪቲንግ ፍሮም ስክራች ነው የምትሰራው። እነሱን ሰርተ ሰማ ስሜት ምንድን ነበር? መጀመሪያ ላይ ያው ፕሬዘንት መደረግ ስለነበረበት ትንሽ ይጨንቅ። መሀል ላይ ብሬክ ቢያደርግስ ትላለህ። በጎች ምናምን የቱ በኩል እንዲመጡ አታውቅም። በምን አይነት ሲቹዌሽን ቴስት ማድረግ አለብን። የዛኔ ከፕሬዘንቴሽኑ በኋላ ኮንፊደንስ ይጨምራል። ያ ፊሊንግ ከዛ በኋላ መልሶ የሚመጣው በጣም ከባድ ፕሮጀክት ከሰራህ ነው እንጂ ተመሳሳይ ፕሮጀክቶችን ስትሰራ ላታገኘው ትችላለህ መልሰህ። ልክ በቃ ከድንጋጤ ወጥተሃል። አሁን ኮንፊደንስ አለ። ያለውንም ፕሮጀክት ሞር ወደፊት ለመውሰድ ትሞክራለህ። አዳዲስ ፊቸሮች ጨምራቸውን ታስባለህ። በቃ ልክ ያ ሰክሲድ መረጉ ስታስብ ቀጣይ ስቴፖችን ነው የምታስበው። ሎት ኦፍ ኤነርጂ በጣም ደስ የሚል ታይም ነው። አንቲል መልሰህ ኮዲንግ ውስጥ ገብተህ ከበጋ እስክትታገል ድረስ እና መልሰህ እስክትበሳጭ ድረስ ያቺ ሞመንት በጣም ደስ ትላለች። በጣም ደስ ትላለች። ከግርግዳ እስከምትጋጭ ድረስ መበሳጨት ብቻ በደንብ ዲስ የሚገቡ የኛ ተማሪዎች ይኖራሉ። ፕሮግራሚንግ ላይ ወይም ደግሞ ቴክኒክ ስኪል ላይ ያሉ ተማሪዎቻችንን ምን ስትራቴጂ ተጠቀም? your own personal strategy ነገር you have to keep up, have a good energy በትክክል በቃ just be sad and then get out of that mood. Move on to understand ነገሮችን stop competing with AI. I think that makes things በጣም unhealthy. ከሰውም ጋር compete ማድረግ it makes things unhealthy. Focus on yourself, programming mindset ከመጠን በላይ ዴቨሎፕ ለማድረግ ሞክሩ። ዌብ ስኪልስ ኤዱኬሽናል ፕላትፎርም ላይ ከማመልከታችሁ በፊት ቁርጠኝነት ይፈልጋል። ቀጣይነት ያለው ልምምድ ማድረግ መቻል አለባችሁ። ከዛ በተጨማሪ ደግሞ ዴይሊ ፎሎ አፕ ፕሮቫይድ እናደርጋለንና ከዴይሊ ፎሎ አፕ ላይ እያንዳንዶቹን ፕሮግረሶች ላይ መሳተፍ የሚችል ሜንታሊቲ ያላችሁ ሰዎች ብትሆኑ ይመረጣል። በስድስተኛ ዙር የዌብ ስኪልስ ፉል ስታክ ዌብሳይት ዴቨሎፕመንት ትሬኒንግ ላይ ለማመልከት ለምትፈልጉ ሰዎች apply.webskills.com ወይንም ደግሞ 0906 10 11 11 ላይ ማመልከትና ደውላችሁ ማመልከት ትችላላችሁ። ወይንም ደግሞ apply.webskills.com ላይ አፕላይ ማድረግ ትችላላችሁ። ከዛ በተጨማሪ ደግሞ የተለያዩ መረጃዎችን ወይም ደግሞ ኢን ዲቴል ከፈለጋችሁ ደግሞ ቢሮአችንም ድረስ በአካል መጣችሁ መረጃዎቹን መውሰድ ትችላላችሁ። ነገር ግን ይሄ ትሬኒንግ የሚሰጠው ሙሉ በሙሉ ኦንላይን ሲሆን
በአካል የምንሰጠው የፐርሰናል ክላስ ብቻ ነው። ፐርሰናል ክላስ የምንሰጣቸው ከፉል ስታክ ዌብሳይት ዴቨሎፕመንት በተጨማሪ አርቲፊሻል ኢንተለጀንስ እናስተምራለን፣ ሳይበር ሴኩሪቲ ቤዚክስ እናስተምራለን፣ አይኦቲ እና ሮቦቲክስ ለተመረጡ የሃይ ስኩል ተማሪዎች ብቻ እናስተምራለን ማለት ነው። አካዳሚክ ባክግራውንዳቸው ጥሩ የሆነ ከትምህርት ቤታቸው ሪኮመንዴሽን የሚያመጡ ስኪል እንዳላቸው ወይንም ደግሞ ቤታቸው ላይ የተለያዩ ክሬቲቪቲ ላይ እንደሚሳተፉ ከቤተሰቦቻቸውም ጭምር ቴስቲሞኒ ከወሰድን በኋላ በአካል የሃይ ስኩል ተማሪዎችን ወይም ደግሞ ከ7ኛ እና ከ8ኛ ክላስ በላይ ሆነው እስከ 12ኛ ክላስ ባለው መሃል ያሉ ተማሪዎችን በአካል ሮቦቲክስ፣ አይኦቲ፣ አርቲፊሻል ኢንተለጀንስ እና ሳይበር ሴኩሪቲ ቤዚክስ፣ አርቲፊሻል ኢንተለጀንስ ከፓይተን ፕሮግራሚንግ ጋር የምናስተምር ይሆናል ማለት ነው።